ሰላም ክቡራን የቻናላችን ቤተሰቦች እንደምን አላችሁ? በዛሬው ቪዲዮአችን ደግሞ 5 አዋጭ የሆኑ የስራ ሀሳቦችን ይዘንላችሁ መጥተናል ማለት ነው። 5 ኢትዮጵያ ውስጥ ላለው ወጣት የሚሆኑ አሁን ላይ ገንዘብ ጀነሬት ማድረግ የሚችሉ 5 ስራዎችን ልናስተዋውቃችሁ ይህን ቪዲዮ አዘጋጅተናል። እንደተለመደው ላይክ እንዲሁም ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ይህንን ለጓደኞቻችሁ ደግሞ ሼር በማድረግ እንድታደርሱላቸው እንጠይቃችኋለን በትህትና። ቀጥታ ወደ ቪዲዮ እንግባ። በመጀመሪያ ደረጃ ኢትዮጵያ ውስጥ አንድ ሰው ምን ሊሰራ ይችላል? በዚህን ጊዜ ከትንሽ ስታርታፕ አብዛኞቻችን መጀመሩ ነው የሚያስቸግረን። ገንዘብ የማናገኝበት ሁኔታ አለ። የተለያዩ ድጋፎችን ከማንም ላናገኝ እንችላለን እና ከዜሮ መጀመር ትንሽ ቻሌንጂንግ ስለሆነ እንዴት ነው በትንሽ ነገር ጀምረን ገንዘብ ጀነሬት ማድረግ ምንችለው ሜክ ማድረግ ምንችለው የሚለውን ነገር ነው የምንነግራችሁ። በአንደኛ ደረጃ የተቀመጠው ካቴጎሪ ኢትዮጵያ ውስጥ በዚህ ሰዓት ፍሪላንሲንግ እና ኦንላይን ወርክ። ኦንላይን ወርክ ሲባል ሁል ጊዜ ብዙ ልጆች ትበረበሩበታላችሁ፣ የሆነ ነገር ትሞክራላችሁ፣ አይሳካም። ግን ኦንላይን ወርክ መጀመሪያ የሚፈልገው ነገር አለ። ቪዲዮ ኤዲቲንግ ያስፈልጋል፣ ግራፊክ ዲዛይን ሙያው ሊያስፈልጋችሁ ይችላል፣ ቪርቹዋል አሲስታንስ፣ ዲጂታል ማርኬቲንግ፣ እነዚህ ነገሮች መማር አለባት። ስለዚህ ነገሮች በተለያዩ ሶሻል ሚዲያዎች በጣም ብዙ ሰዎች የተለያዩ ነገሮችን ያወራሉ። ነገር ግን ትክክለኛውን ነገር ማወቅ ይጠበቅባቸዋል። እንዲሁም ደግሞ ትክክለኛውን ሙያ ጊዜው የሚፈልገው ዘመኑ ይሄኛው ትውልድ የሚፈልገውን ሙያ ገበያው የሚፈልገውን ነገር መያዝ አለባችሁ። እጃችሁ ላይ ሊኖር ይገባል። እስኪሉ ሊኖራችሁ ይገባል። ያ ሳይኖር ማንም ዝም ብሎ ኦንላይን ላይ የሆነ ነገር ኢንቨስት አድርጎ የሚያገኝበት የለም። አብዛኛው ስካሚንግ እና አድካሚ ስለሆነ፣ ስለዚህ እንዴት ነው ምንድን ነው ቢሰራ ትክክለኛው መንገድ ብቻ ነው እኛ ምንጠቁማት። እዛ ላይ ሄዳችሁ ስለዛ ነገር ተምራችሁ ያንን አፕላይ ማድረግ የእናንተ ድርሻ ነው። ፕላትፎርሞች አሉ፣ እንደ ዩቲዩብ ያሉ፣ ፋይበር አለ፣ አፕወርክ አለ፣ ፍሪላንሰሮች አሉ፣ እንደ ሊንክድን ያሉ ሶሻል ሚዲያዎችን በመጠቀም የተለያዩ ስራዎችን መስራት ትችላላችሁ። ለዚህ ምን ያስፈልጋችሁ? ቤዚክ የሆነ መሰረታዊ የሆነ ዲጂታል ስኪል ያስፈልጋቸዋል። ኢንተርኔት አክሰስ ያስፈልጋቸዋል። ኢንተርኔት በሌለበት እነዚህን ስራዎች መስራት አትችሉም። ስትሮንግ ፖርትፎሊዮ ወይም ደግሞ ስለ ራሳችሁ ፕሮፋይል በጣም በቂ የሆነ ሰዎችን ሊያሳምን የሚችል ነገር ያስፈልጋቸዋል። ስለዚህ ሙያዎችን መማርና ፍሪላንሲንግ እና ኦንላይን መስራት ነው ገንዘብ የሚያስገኘው የመጀመሪያው። ሁለተኛው ደግሞ አግሪካልቸር ኤንድ አግሪ ቢዝነስ ነው ኢትዮጵያ ውስጥ አዋጪው ማለት ነው። እንደሚታወቀው ሀገራችን በጣም ግብርና የሚሰራባት ሀገር ናት። ከዚህም አንጻር ወጣቶች በዚህን ጊዜ አንዳንድ ቦታዎች ላይ የጀማመሯቸው ነገሮች አሉ። ግብርናን በሰፊ እየሰሩ የሚያገኙ ልጆች አሉ። ከዚህ ጋር በተያያዘ ለምሳሌ ቬጂቴብል ፋርሚንግ እንባላለን። መሬት ካገኛችሁ ወጣ ብላችሁ ከከተማ ወጣ ብላችሁ መሬት በክራይም በኮንትራትም ለተወሰነ ጊዜ ካገኛችሁ ውድ ናቸው። ቬጂቴብል ለምሳሌ ጥቅል ጎመን ማምረት፣ ቲማቲም ማምረት፣ ኢትዮጵያ ውስጥ የሚፈልጉ ነገሮችን ማምረት እና ምግብ ውድ ነው እዚህ ሀገር ነው ታውቁት። ምንም ነገር ብታመርቱ ማምረቱ ስራው ሂደቱ ምናምን ነው የሚከብደው። ግን በለው ኮስት መጀመር ተደራጅታችሁ እንደ ትንሽ ለ5 ለ6 ሆናችሁ መጀመር የምትችሉት ስታርታፕ ቢዝነስ ነው ማለት ነው። አግሪካልቸር እንደ አንድ ትልቅ ነገር ነው። ምንም በቃ ኦንላይኑ ምናምኑ የማይመቻችሁ ኢንተርኔት አክሰስ ማታገኙ የሚሳለቻችሁ የሆነ ነገር እየሰራችሁ አግሪካልቸሩ ላይ በጣም መስራት ትችላላችሁ ብዬ አስባለሁ። እነዚህ ኦፖርቹኒቲዎች አሉ ብዙ። በጣም ገበያው በጣም ይፈልጋል። ምንም ገበያ አታጡ። ማምረት ብቻ ነው የሚጠበቅባችሁ። ምንም ብታመርቱ ደግሞ ትሸጣላችሁ። ስለዚህ ለዚህ ስሞል ስታርታፕ ካፒታል ነው የሚያስፈልጋችሁ። ቀጥሎ የሚያስፈልጋችሁ ቤዚክ ነገር ለዚህኛው አክሰስ ቱ ላንድ ነው። መሬት ማግኘት ትንሽ እሱ ነው ሊያስቸግራችሁ የሚችለውም። ስለዚህ ወታችሁ ከከተማ ወታችሁ በተለያዩ አማራጮች በኮንትራትም በምንም እንደየአቅማችሁ ተስማምታችሁ እድላችሁ ሆኖ እንግዲህ ሰፊ መሬት ካገኛችሁ በቃ አግሪካልቸር በጣም አዋጪ ነው። ቶሎ የሚደርሱ እንደ ቬጂቴብል ፋርሚንግ ያሉትን ዲያሪ ፕሮዳክሽንም እንዳያቅማችሁ። ያ ካልተቻለም ዶሮ እርባታ ብትጀምሩ አግሪካልቸር በጣም አዋጪ ነው። ሶስተኛው ስሞል ስኪል ትሬዲንግ እና ሪቴል የሚባለው ነው። እነዚህ የተለያዩ ትንሽዬ ቢዝነሶችን መሸጥ ይሆናል። ከፍቶ ለምሳሌ ትንሽዬ ሱቅ ከፍቶ መሸጥ፣ ኤሌክትሮኒክሶችን መሸጥ፣ ኮስሞቲክሶችን መሸጥ፣ የፉድ አይተሞችን መስራት፣ እንዲሁም ደግሞ ቤት ተከራይቶ ስናኮችን መስራት፣ ቡናዎችን፣ ሻይ ቡና መስራት፣ እንደዚህ ያን ነገሮችን መክፈት ሌላኛው ወጣቶች ሊሰሩት የሚችለው ነገር ነው። እየሰሩትም ያሉት ነገር ነው። እንዲሁም ደግሞ ኦንላይን ሽያጭ ማድረግ ለምሳሌ እንደ ፌስቡክ፣ እንደ ቴሌግራም፣ እንደ ኢንስታግራም ባሉ ሶሻል ሚዲያዎች ላይ ያላቸውን ነገር ፖስት እያደረጉ በዛ ላይ ከስተመር እያገኙ መሸጥ። አራተኛ ደረጃ ላይ የተቀመጠው ራይድ ሄሊንግ ኤንድ ዴሊቨሪ ሰርቪስ ነው። አሁን ላይ በኢትዮጵያ ውስጥ በተለያዩ ቦታዎች እንግዲህ ከተማችን እያደገች ሰው የውጭውን ነገር እያየ በኦንላይን ኦርደር ያደርጋል፣ ነገሮችን ያዛል፣ ከዛ ለሱ ማድረስ። ስለዚህ በትንሽ መጀመር ትችላላችሁ። ለምሳሌ ሳይክል ገዝታችሁ ዴሊቨሪ ብትጀምሩ በቃ ዴሊቨሪ ፐርሰንት ተብላችሁ ቀስ በቀስ እያደገላችሁ ሊሄድ ይችላል። እንዲሁም ደግሞ ከራይድ ታክሲ እንትኖች ጋር አንድ ላይ መስራት ትችላላችሁ፣ ለእነሱ እቃ በማቃበል። ስለዚህ ይሄ ደግሞ ግራዊንግ ዲማንድ ነው፣ እያደገ ያለ ፍላጎት ነው። ብዙ ቦታ ትልልቅ ከተሞች ላይ እንደ አዲስ አበባ አሉ፣ አንዳንድ ክልል ከተሞች ላይም በትንሹ አለ፣ እንደ ሐዋሳ፣ እንደ ባህር ዳር። እነዛ ላይም መስራት ትችላላችሁ። ዴሊቨሪ ማድረስ ነገሮች
እቃዎችን ለሰዎች ኦርደር ተቀብሎ ማድረስም ሌላኛው የገቢ ምንጭ ነው። አምስተኛው ደግሞ ስኪል ቤስድ ሰርቪስ የሚባሉት ናቸው። እነዚህ ደግሞ ሙያ ነክ ነገሮች ለምሳሌ ሃንዲክራፍትስ አሉ። እነዚህ አሁን የእደ ጥበባት የሚባሉት ማለት ነው። እነዚህ ውስጥ በጣም ጌጣጌጦችን፣ ቤት ውስጥ የሚቀመጡ እቃዎች፣ ቤት ውስጥ እንደ ዲኮር የሚያገለግሉ ከጣውላ ከተለያዩ ነገሮች የሚሰሩ ነገሮች። ይህን አቅም ያላችሁ እንግዲህ ሙያው ያላችሁ በጣም አድካሚ ነው ግን ይህንን መስል። ሌላኛው ሪፔርስ ጥገናዎች፣ ሙያ አሁን ስልክ መጠገን ብችሉ፣ ላፕቶፕ መጠገን ብችሉ፣ ጫማ ራሱ ማደስ ብችሉ እነዚህ ነገሮች ያው የሚያዋጡ ናቸው። ሌላው ቱቶሪንግ አለ። ያው ቱቶር መስጠት የቲቺንግ እንግሊሽ ማትስ ኦር ሳይንስ ስቱደንትስ ለተማሪዎች የተለያዩ እነዚህን ትምህርቶች በዋናነት የሚቸገሩበት ኢትዮጵያ ውስጥ እንግሊሽ ማትስ ሳይንስ ያሉ ትምህርቶችን ቱቶር መስጠት በጣም አዋጭ ነው። ቱቶር ልጆችን በደንብ ካገኛችሁ ማለት ነው የሆነ ቦታ ተከራይታችሁ ካገኛችሁ በቃ አሪፍ ነው የሚሆነው እና እነዚህ ሙያ ስኪል ቤስድ ሰርቪሶችን መስጠት ገንዘብ ያስገኛል። ስለዚህ 5ቱ ነገሮች ናቸው ያሉት። የሚቀላችሁን እንግዲህ እናንተ አይታችሁ መጨከን ነው። ብዙዎች እንግዲህ ይጠይቁናል ኮሜንት ላይ ምን ብንሰራ ምናምን የሚል የሆነ ቪዲዮ ሰርተን ነበረ ስለ ስራ ጋር በተያያዘ እዛ ቪዲዮ ላይ የተለያዩ ኮሜንቶችን ስላየሁኝ ነው ይህንን የሰራሁላችሁ። ቀጣይም ጠቃሚ ነገሮችን እኛ ጋር ታገኛላችሁ። ቢ አወር ፋሚሊ ሃቭ አ ናይስ ታይም።